ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። የማይገኝበት እንደው እንከን አልባ ነው ስንል ይሄንን ማለታችን አይደለም። ይሄ አዲሱ መደበኛ ትርጉም 1954 1982 ምናምን እሱን ማለታችን አይደለም። ሃይማኖታችን የተለያየ ቢሆንም እንዋደዳለን፣ ግን ደግሞ መገበት አንችልም። ያ መፍረስ አለበት፣ አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተክርስቲያን፣ አንድ እግዚአብሔር። ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው በአዲስ አነጋጋሪ እንዲሁም ደግሞ አስተማሪ በሆኑ ቆንጆ ቪዲዮዎች ተመልሰን ተገናኝተናል። ዛሬ እንግዲህ አንድ የክርስቲያን አባት ነኝ የሚሉ እንግዲህ ሰዎች በሞጣ ላይቭ ላይ ተገኝተው አንድ ሀገር አንድ ሃይማኖት ብቻ ነው ያለው ሌላው መፍረስ አለበት እያሉ ነው እንግዲህ እየዛቱ የሚገኙት። ምናቸው እንደሚያማቸው አናቅም። እንግዲህ እነዚህን ሰዎች ከዚህ በፊት ላይቭ ላይ ገብተው የሚያውቁ አይመስለኝም። ሚዲያም ላይ ቀርበው የሚያውቁ አይመስለኝም። ኢትዮጵያ ውስጥ ምን ያክል ሙስሊም እንዳለ እንኳን የሚያውቁ አይመስለኝም እና ከ50 ሚሊዮን በላይ ሙስሊሞች እንዳለንና በዛም ደግሞ ጠንካራ ሙስሊሞች እንዳለን አያውቁም። ኢንሻአላህ እሱን እናሳያለን። በሌላ መረጃ ደግሞ እንግዲህ ያው ጠቅላይ ሚኒስትራችን ወደ ማርስ ሊጓዝ ነው እየተባለ ነው። እሱ መረጃ እንግዲህ እኔ ምን እውነት ይሁን ውሸት ይሁን እስካሁን ባደረኩት ማጣራት ምንም ማረጋገጫ ማግኘት አልቻልኩም። እንግዲህ ስለሱም መረጃዎች ኢንሻአላህ አሉ፣ እነሱን እንሰማለን። ሌሎችም አዝናኝ አስተማሪ ቆንጆ ቪዲዮዎች አሉ። ሁላችሁም ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ዛሬው ቪዲዮ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ነው ያለው። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋል። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንክፈ ክበብ የጠፈር ጉብኝት አድርገዋል ሲል መሰረት ሚዲያ አመሻሹን ዘግቧል። እንግዲህ ሰሞኑን መነጋገሪያ ነው። ያው ፌስቡክ ላይ ምናምን በጣም ብዙ ሰዎች ተመልክታችሁ ሊሆን ይችላል፣ አላቅም። ሰሞኑን በጣም መነጋገሪያ ሆኗል ይሄ ቶፒክ። ግን ደግሞ መነሻው እንግዲህ መሰረት ሚዲያ የሚባል የፌስቡክ ፔጅ አለ። እሱ ነው የዘገበው። እንግዲህ የት አገኝቶት እውነተኛ መረጃ ይሁን ለማጣራት ጥረት ባደረኩት መንገድ እንግዲህ ምንም አይነት ኢንፎርሜሽን ሌሎች ሰዎች እንግዲህ አላጋሩም በዚህ ጉዳይ ላይ። ነገር ግን ደግሞ ብዙ ኢትዮጵያውያን እንግዲህ ይሄን ነገር እየተቀባበሉ ስለሆነ የእናንተን ሀሳብና አስተያየት ለመቀበል ነው ይሄን እንግዲህ ያቀረብኩላችሁ። እናንተ ሀሳባችሁን አስተያየታችሁን አስቀምጡ ኮሜንት ላይ። እንግዲህ ኔክስት የምንመለከተው አንዲት እህታችን እንግዲህ ክርስቲያን የሆነ ወገናችንን ለማግባት ፍላጎት እንዳላትና አብረው ለመኖር እንደሚያስቡ ነው እየተናገረች ያለችው። እነሱን ንግግር ተከትሎ እንግዲህ ብዙዎቻችን መልስ እየሰጠንበት ነው የሚገኘው። ለሙስሊም እህቶቻችን እንግዲህ እንደዚህ አይነት ነገሮች ላይ እንዳይገቡ በጣም መጠንቀቅ አይኖርባቸው። አማኑ በፍቅር ሰበብ ክርስቲያን ወንድ ጋር ሄደው ነገር ግን ደግሞ ሙሉ ሃይማኖታቸውን የሚያጡበትና አይሻቸው ወላሂ ህይወታቸው የሚበላሽበት ሁኔታ ላይ የሚገቡ ብዙዎች ናቸው። እንግዲህ ለነዚህ አይነት እህቶች ደግሞ መማሪያ ይሆናል ኢንሻአላህ ብለን ያሰብነውን ቪዲዮ እናጋራችኋለን። እሱን ቪዲዮ እንመለከታለን። ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጡ። ሃይማኖታችን የተለያየ ቢሆንም እንዋደዳለን፣ ግን ደግሞ መገበት አንችልም። የሃይማኖት አስተምሮችም አይፈቅድም። ለምን? እኔ እስከማውቀው ድረስ ሁሉም ሃይማኖቶች የሚሰብኩት ፍቅርን ነው። ታዲያ የኛ መዋደድ ስህተቱ ምኑ ላይ ነው? እኔ እንጃ። ለምን ይመስልሃል? እኔም አላቅም። ለእኔም ያልተመለሰልኝ ጥያቄ ነው። ሰን ወይ ወላሂ በጣም ወዳለሁ። እሺ ማርያምን እኔም እወድሻለሁ። ከላይ እስከታች ፍርፍን ማለትሽንም በጣም እወድልሻለሁ። ምክንያቱም እዚህ ውስጥ ባህል አለ፣ ክብር አለ፣ ስነ ስርዓት አለ። ሃይማኖትሽን ሳትቀይሪ እኔም ሳልቀይር አንድ ቀን 3 ሙስሊም 3 ክርስቲያን ሽማግሌዎችን ልኬ አገባሻለሁ። እሺ። በዚህ ቪዲዮ ላይ ያለችው እህታችን ትክክለኛውን ወይም እስልምና የሚያዘውን የተሟላ የሆነን አለባበስን ባትለብስም ስለመሸፈኗ ያስተላለፍከው ሐሳብ ከልባችን እናመሰግናለን። ሲቀጥል አሁን ባነሳችሁት ጉዳይ ላይ የተከበረው ጌታችን ምንድነው ያስቀመጠልን ህግ? ለሁለታችንም አስቀምጦልናል፣ ለወንዶችም ለሴቶችም ማለት ነው። ለሴቶችም ይላቸዋል አላህ አንድ ወንድ በአላህ እስካላመነ ድረስ የቱንም ያክል ቢያስደንቃችሁ ኒካህ እንዳታስሩ። በተመሳሳይ ሁኔታም ለወንዶች አንድ ሴት የቱንም ያክል ብታስደንቃችሁ በአላህ እስካላመነች ድረስ ከሷ ጋር ኒካህ እንዳታስሩ እንዳትጋቡ እያለ ለሁለቱም ጾታዎች መልእክትን አላህ ያስተላልፋል። ታዲያ አንድ ሙስሊም የሚከተለው ቁርአንን የአላህን ንግግር እስከሆነ ድረስ ከዛ ህግ ከወጣ የዛ ሰውዬ የኢማን ሁኔታ ወይም የማመኑ ሁኔታ ጥያቄ ውስጥ ሊያስገባው ስለሚችል ይህንን ህግ ነው የምንከተለው ለማለት ነው። ይህንን መልእክት በጣም በብዛት ኮፒ ሊንክ ሼር ያደርጋችሁ ለብዙ ሙስሊም ወንድምና እህቶች እንዲደርስ አድርጉት። ምክንያቱም ይህ ነገር እንደቀላል እየታየ ስለሆነ አላህን እንፍራ፣ አላህን እንወዳለን የምንል ከሆነ አላህ ያስተላለፈልንን ህግ
ሳንቀይር፣ ሳንለውጥ፣ ሳንጨምር፣ ሳንቀንስ ለመከተል እንሞክር ለማለት ያክል ነው። هذا والله أعلم والسلام عليكم ورحمة الله وبركاته። ውድ ወንድምና እህቶች እኔ እንግዲህ እንደዚህ አይነት ሁኔታ ላይ ሙስሊም እህቶቻችን በጣም ልትጠነቀቁ ልትታቀቡ ይገባል ብዬ ነው የማስበው። ለምን መሰላችሁ? በእንደዚህ አይነት ፍቅር በሚባል ሰበብ እንግዲህ ብዙ ህይወታቸው የተበላሹ እህቶቻችንን እናውቃለን። እናንተም እንግዲህ የምታውቁት ታሪክ ሊኖራችሁ ይችላል። ኮሜንት ላይ ታሪኩን የተወሰነ ጻፉና እንግዲህ ሰዎች እንዲማሩበት አድርጉ እና እህቶቻችን በዚህ መንገድ ያላችሁ እህቶች እንግዲህ ልትጠነቀቁ ይገባል። ራሳችሁን ልታዩ ይገባል። እንደዚህ አይነት መጥፎ ሁኔታ አይሽ ነው የሚያበላሽው፣ ህይወት ነው የሚያበላሽው። ወላሂ ነገሮች ይባባሱ እና ጀነታችሁን የአላህን እዝነት እንዳታጡ ፈራለሁኝና ብዙዎቻችን መጠንቀቅ ይኖርብናል ኢንሻአላህ። ኔክስት እንግዲህ የምንመለከተው በህይወታቸው በህይወት ዘመናቸው ላይቭ ገብተው የማያውቁ ምን መናገር እንዳለባቸው የማያውቁ ካሉበት ለምሳሌ ጎጃም ከሆነ ያሉ ሰውየው ከጎጃም አዲስ አበባ መጥተው የማያውቁ ሰዎች እንግዲህ ላይቭ ላይ ገብተው የተናገሩት ንግግር ነው። ይህን ያልኩበት ምክንያት ደግሞ እንግዲህ አዲስ አበባ እንኳን ወጥተው ቢሆን ምን ያክል ሙስሊም እንዳለ ይመለከታሉ። ቤተል ሄደው ቢሆን ምን ያክል ሙስሊም እንዳለ ይመለከቱ ነበር። ነገር ግን ደግሞ እዛቸው እንግዲህ ገዳም ውስጥ ከሆነ ያሉት ምን ያክል ኢትዮጵያ ሙስሊሞች እንዳሉና በዛው ልክ ጠንካራ ሙስሊም ኢትዮጵያውያን እንዳሉ ይገነዘቡ ነበር ብዬ አስባለሁኝ። እንግዲህ እሳቸው የሰጡትን ሀሳብ እንመለከትና አስተያየታችንን ደግሞ እናንተ በኮሜንት አሰፍራላችሁ፣ እኔ ደግሞ በዚህ እናገራለሁ ማለት ኢንሻአላህ። አንዲት ባንዲራ ታሸንፋለች፣ ኦርቶዶክስ ሃይማኖት ታሸንፋለች። ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም፣ ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል፣ ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመዋል፣ የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተ ክርስቲያን፣ አንድ እግዚአብሔር። ብዙ እምነት የሚባል ነገር የለም እና በዚህ ላይ እውነት ሁላችን እርስዎ የሚሉት ሌሎች እንግዶች ናቸው፣ መጻተኞች ናቸው። እንግዲህ አስከብራለሁ፣ እንግዲህ አክብራለሁ። ቻለው ብሔር ብሔረሰብ ትችለዋለህ። እንደዚህ ነው የአማራ አባቶች የሚያስቡ። ሌሎች ክብር አለው እንግዳ። አዎ መጤዎች ናቸው። እንደ መጤነታቸው ዝም ብለው መጠው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። እኛ ጋር እኩል መፎካከር የለባቸውም። በስብሰባ ባለቤት አይደሉም ነው የሚሉ። አዎ አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋራ ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብክ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው በእውነቱ። ምክንያቱም ወነአምን በሀቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን ነው እንጂ በብዙ ቤተክርስቲያኖች እናምናለን የሚባል ነገር የለም። ስለዚህ ሌሎችን ግን እኛ ይጥፉ፣ ይሳደዱ፣ ይታሰሩ የሚል ነገር በእኛ ቤተክርስቲያን የለም። መኖር ይችላሉ፣ ግን እውቅና መሰጠት የለበትም በኢትዮጵያ ቫቲካን። ስለዚህ ኢትዮጵያ እንዳልኩት የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት። የነበረው ይሄ ነው፣ መቀጠል ያለበትም ይሄ ነው። በሰላም ሊኖሩ። አለበለዚያ አሁን እነሱ ያዙት እኮ ፕሮቴስታንት ናቸው መሪው። አደውሉባቸው። የተረጋጋ የተረጋጋ እኮ አይደለም። አሁን እኮ አያችሁ ሌሎች ሀቂቃ እኔም ይህን ቪዲዮ ሳየው በጣም ደንግጫለሁ። በዚህ ዘመን በ21ኛው ክፍለ ዘመን እንደዚህ አይነት አስተሳሰብ አንድ ሃይማኖት አንድ ሀገር ብሎ የሚያስብ ሰው ይኖራል ብዬ እኔ አስቤ አላቅም ነበር። ነገር ግን ደግሞ እንግዲህ ኢትዮጵያ ውስጥ መኖር ከባድ ነው። እንደዚህ የሚሉ ሰዎች ተገኝተዋል። በጣም ነው የምናዝነው ይህን ስለሰማን። ነገር ግን ደግሞ እናንተ ሀሳባችሁን አስቀምጡላቸው። ምን ያክል ጠንካራ ሙስሊም እንዳለ ብዙዎቻችሁ ሊያውቁ ይገባል። ለዛ ነው እንግዲህ ሰውየው ምንም ካሉበት ቀጠና ወጥተው አያውቁም ያልኩት። ምክንያቱም ደግሞ ቢንቀሳቀሱ መንገድ ተዘግቶ መስጊድ ሞልቶ ማለት ነው መስጊድ ሞልቶ መንገድ ተዘግቶ የሚሰገድበት ሀገር ላይ እንደሆኑ ያሉት ያውቁ ነበረ፣ ይገምቱ ነበረ። ነገር ግን ደግሞ ተንቀሳቅሰው የማያዩ ከሆነ ወይም ደግሞ ኢንፎርሜሽን የማይሰሙ ከሆነ ይህን መረጃ ምን ያክል ሙስሊም እንዳለ ምን ያክል ደግሞ ጠንካራ ለዲኑ መስጊድ ገብቶ መስጊዱን ሞልቶ የሚሰግድ ሙስሊም እንዳለ ይመለከቱ ነበር ማለት ነው። ይህን ደግሞ እየተመለከቱ ከሆነ ይህን ነገር የሚናገሩት እኛ ደግሞ ኢንሻአላህ በሶሻል ሚዲያም ይሁን በፈለጉት መንገድ መልስ እንሰጣቸዋለን ማለት ነው። እናንተ ኮሜንት ላይ ሀሳባችሁን አስፍሩ በጨዋነት ማለት ነው። በጨዋነት መንፈስ ኢንሻአላህ ሀሳባችንን ሼር እናደርጋቸዋለን። እውቀቱ ከሌላቸው እውቀቱ እንዲያገኙ እናደርጋቸዋለን ማለት ነው። በዚሁ አያይዤ እንግዲህ የማሳያችሁ ቪዲዮ በጣም ትደሰቱበታላችሁ።
በጀርመን አንድ እንግዲህ ክርስቲያኖች ሲያመልኩበት የነበረ ቤተክርስቲያን ወደ መስጊድነት እየሰማችሁ ነው ወደ መስጊድነት ተቀይሯል። ይህ ደግሞ እውነት ነው። እውነታውን አብራችሁን ስሙ። እንግዲህ በጣም ትደሰቱበታላችሁ። ሀሳባችሁን ኮሜንት ላይ ማስቀመጥ እንዳይዘነጋ። ድጋሚ ተመልከቱት። ይሄ ቤተክርስቲያን የነበረ በጀርመን ውስጥ የሚገኝ አሁን ላይ መስጊድ የሆነ እጅግ በጣም ድንቅ አጋጣሚ ነው። እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ተከታተሉኝ። በአብዛኛው የጀርመን ግዛቶች እስልምና በጣም እየተስፋፋ እንደሆነ ብዙ ጥናቶች ያሳያሉ። በዚህም ምክንያት ከቤተ ክርስቲያናት ወደ መስጊድ ከተቀየሩ ብዙ መስጊዶች ውስጥ አንዱ ይሄ ነው። ስለ መስጊዱ ብቻ አይደለም፣ ስለ ጀርመን ሙስሊሞች አንዳንድ ነገር ልንገራችሁ። በ2011 በጀርመን ውስጥ በተደረገው የህዝብና የቤት ቆጠራ የሙስሊሞች ቁጥር እጅግ በጣም በሚያሳዝን ሁኔታ በጣም አናሳ ነበረ። በ100% ሲለካ እንኳን 1.9% ብቻ ነበረ። በቁጥር ደግሞ 1.5 ሚሊዮን ሙስሊሞች ብቻ ነበረ በጀርመን ውስጥ ይኖሩ የነበረው። ሱብሃንአላህ። በ2015 በጀርመን ውስጥ ድጋሚ የቤትና የህዝብ ቆጠራ ተደረገ። የሙስሊሞች ቁጥር መጀመሪያ ከነበረበት በጣም ባሪፍ ሁኔታ ጨመረ። ቁጥሩም 4,700,000 ሆነ። ጀርመን ካላት ህዝብ አንጻር በፐርሰንት ሲለካ ደግሞ 5.7% ሆነ። በ2016 ደግሞ ከ100% ወደ 8.7 አደገ። አሁን ላይ ደግሞ በትክክለኛ የህዝብ ቆጠራ ባይደረግም በጀርመን ውስጥም ሆነ በብዙ የአውሮፓ ሀገሮች እጅግ በጣም እስልምና እየተስፋፋ በታላላቅ የሙስሊም ወጣቶች በታላላቅ የኢስላም ጀግኖች ዳዕዋ እየተደረገ ብዙዎች ወደ እስልምና እየጎረፉ ይገኛሉ። እጅግ በጣም የሚያስገርመው ደግሞ ሄዳችሁ የትኛውም ነገር ላይ ማጣራት ትችላላችሁ። የሌላ እምነት ተከታይ ያመልኩባቸው የነበሩ በጣም ብዙ የሌላ እምነት ቦታ የነበሩ ቦታዎች ወደ መስጂድነት እየተቀየሩ ይገኛሉ። ከዛ ውስጥ ይሄኛው አንዱ ነው። ምክንያቱ ደግሞ የእምነቱ ተከታዮች ይህም ቤተክርስቲያን የነበረን ቦታ እያመለኩበትም ሆነ እየተንከባከቡት አልነበረምና ሙስሊሞች ይሄ የእምነት ፍቃድ ቦታ ስላለው ገዝተውት ወደ መስጂድነት ቀይረውታል። አላህ ኸይር ስራቸውን ይቀበላቸው። አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። ገና እንበዛለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እውነት ለመናገር ከሆነ እስልምና በዚህ አይነት መንገድ ነው ያለው። ሰውየው እንግዲህ እንደሚያወሩት አይደለም። ላይቭ ላይ ቀርቦ የተናገሩትን እንግዲህ ሰምታችኋል። እነሱ በጣም የጠበበ ማይንድ ነው ያላቸው። ከዛ አንጻር ነው እንግዲህ ዓለም ላይ እየተከሰተ ያለው ነገር ይሄ ነው። ጀርመን ላይ እንግዲህ አንድ ሲመለክበት የነበረ እንግዲህ ቤተክርስቲያን ወደ መስጊድ ተቀይሯል ማለት ነው። ይሄ ደግሞ ፋክት ነው። እውነት አይደለም የምትሉ ሰዎች ሀቂቃ ጉግል አድርጋችሁ ማረጋገጥ ትችላላችሁ። ይሄ ዓለም ላይ ያለው እውነታ ነው። ወደ ኢትዮጵያ እንኳን እንግዲህ 10 ምናምን ወይም ደግሞ 100 ምናምን ሙሐጅሮች መጥተው ሚሊየንስ ሆነናል። አልሐምዱሊላህ። እስልምና በዓለም ላይ በጣም ከፍተኛ ቁጥር ይዞ እያደገ ያለ እየተስፋፋ ያለ ሃይማኖት እንደሆነ ምስክር ናቸው ማለት ነው። ሁሉም ዓለም ሚዲያ ሊደብቀው ሊሸሽገው የማይችለው ነገር ነው። እሱም ደግሞ ጉግል አድርጋችሁ እንግዲህ ማጣራት ትችላላችሁ። ሌሎች ሃይማኖት ተከታዮች ካላችሁ እንዳትበሳጩ ብዬ ነው። ኔክስት ቪዲዮ የመሲ ቪዲዮ ነው። እሱን ተመልከቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? እህታችን ሰሚራ ትናንትና ይህን ቪዲዮ ሰርታ አየሁኝ። በውስጥ መናገር እንችል ነበረ። ካሁን በፊት ሌሎችም እህቶች ቪዲዮ ሰርታችሁ ስላየሁኝ ለሁላችሁም እንዲሆናችሁ ለአንድና ለመጨረሻ ጊዜ ነው በዚህ ዙሪያ ቪዲዮ የምሰራው። እሱ ምንድነው ከ2 ዓመት ወይም ከዓመት ከምናምን በፊት ለጮኸ ውሻ ሁሉ ድንጋይ አልወረውርም ብዬ አለሁኝ። ስለዚህ ውሻ ያልኩትን መልሼ እንደ ሰው ቆጥሬ ምንም መልስ አልሰጥም። አንደኛ ነገር። ሁለተኛ ነገር የኔንና የሁሱን ፎቶ የፖስተች ስታከፍረን ነበረ። ካፊር ያደረገችውን አካል እንደ ሙስሊም ቆጥራ ኑ ብሎ ማለት ይሄ በጣም አስቂኝ ነገር ነው። እና ደግሞ እኔ ንጽጽር ነው የምሰራው። ነብያችን መሐመድ አለይሂ ሰላቱ ወሰላምን የሚሳደብ ለምን ተሳደብኩኝ ብሎ የሚጸጸትበት ዓለም ውስጥ ለማስገባት ንጽጽር ነው የምሰራው። በመጨረሻም አህያ አህያነቱን ረስቶ ከጅብ ጋር ካቲካ ላይ ይጠጣል አሉ እና አድርሱላት። ይሄን ይመስላል። እና ለጮኸ ውሻ ሁሉ ድንጋይ አትወርውሩ እህት ወንድሞቼ። አንዳንድ ሰዎች ምን አለ መሰላችሁ ከአቅም ከቁጥጥር ውጫቸው ሲሆን ማለት ነው። እንግዲህ የሆሱ ስራ የመሲ ስራ ንጽጽር ላይ የሚሰራው ስራ ወላሂ ሀቂቃ እውነቴን ነው የምነግራችሁ ከቁጥጥራቸው ውጭ ሆኗል። እንግዲህ እንደዚህ ሲሆንባቸው እና ደግሞ ኮምፓራቲቭ ላይ ገብተው ንጽጽር ላይ ገብተው ተወያይተው ማሸነፍ እንደማይችሉ ሲረዱ ብዙ ተከታዮችን እያጡ እንደሆነ ሲረዱ ምንድነው የሚያደርጉት? ጥላቻ ንግግር ማድረግ እንዲሁም ደግሞ ሙስሊም ነን ከሚሉ ሰዎች ጋር ፓርትነር በመሆን ወይም ደግሞ በመሻረክ ሙስሊሞችን ማጥላላትና እንደዚህ አይነት የሚሰሩ ሰዎች ላይ በቃ ዝም ብሎ አልባሌ ነገር መለጠፍ
መለጠፍ፣ እዛ ደግሞ ስማቸውን ማጥፋት፣ በዚህ አይነት መንገድ ነው እንግዲህ እየሄዱ ያሉት። ለዚህ ደግሞ አንበገርም ማለት ነው። ኢንሻአላህ እኛም ከጎናቸው ከነሁሱ ጎን በመሆን እንግዲህ እነሱን በመጠበቅ ፕሮቴክት በማድረግ ላይ ነው እንግዲህ የምንገኘው። ኢንሻአላህ በዛ ልክ ነው የምንቀጥለው። ለምን እነሱን ፕሮቴክት ስናደርግ ዲናችንን እየጠበቅን ዲናችንን እየተከላከልን ነው። ኢንሻአላህ በዛ ልክ ነው የምንረዳው ማለት ነው። እንግዲህ ሌሎች ደግሞ እንግዲህ የሚሉትን ትሰማላችሁ። የኮፒ ነው ይሄ ደግሞ እንግዲህ ስህተት ሊኖርበት ይችላል እያሉ ነው። እሱን ቪዲዮ ተመልከቱትና እስልምናን ታመሰግናላችሁ ማለት ነው። የማይገኝበት እንደው እንከን አልባ ነው ስንል ይሄንን ማለታችን አይደለም። ይሄ አዲሱ መደበኛ ትርጉም 1954 2000 ምናምን እሱን ማለታችን አይደለም። እሱማ ተሳሳች ነው። እኛ ተሳሳች አይደለም የምንለው ገና ጻፊው ልክ ሲጽፈው ያቺ የጻፋ ጽሁፍ እሷ ናት ነው እያለን ያለው። እሷ የለችም አይደል? አሁን ማንም ጋር የለችም። እሷ የትርጉም ነው ያለው፣ የኮፒ ነው ያለው። እነሱ ደግሞ ተሳሳች ናቸው እያሉ ነው። እኛስ ምን አለን ታዲያ? ባይብሉ ለማስረጃነት መቅረብ የማይችል የሰው እጅ የገባበትና በስህተት የተሞላ መጽሐፍ ነው ያልነው። እስካሁን በዚህ መጽሐፍ የተከራከርናችሁ ፕራንክ ነው ሊሉን ነው። ሀቅ ነው ብለን እስካሁን ስንላችሁ የነበር ነው እንዳለ ሽወዳ ነው ሊሉን ነው። የባይብልም ሰሒህና ዶኢፍ አለው ሊሉን ነው። ታጨበጭቡላቸው። እንዴት የሰው ልጅ ድሮ ግን ነበረ፣ እኛ ላየ ነው ማናውቀውም፣ እኛ ደርሰንበት አናቅም። ግን ድሮ ግን የሆነ መጽሐፍ ነበረ፣ ዋና የተጻፈ ነበር፣ የዛሬ ስንት ጥንት ዓመት ነበረ። እጃችን ላይ ያለው መጽሐፍ ልክ አይደለም፣ ያኛው ግን ልክ ነው ብሎ አንዴም እንኳን አይቶ ስለማያውቀው መጽሐፍ እንዴት እንደዚህ ይመሰክራል? አንዴ እንኳን አይቶ ስለማያውቀው እጁ ላይ አይቶ ደርሶበት ቢሆን ኖሮ ይሄኛው ከዚህኛው ልክ ነው ይላል። አይቶ ስለማያውቀው የለም አሁን ጠፍቷል እኮ ግን ልክ ነበር ብሎ እንዴት በዚህ ደረጃ ይከራከራል? እንዴት ሰው ሃይማኖቱን እምነቱን በነበረ ላይ በሊሆን ይችላል ላይ እንዴት ያስመሰርታል? መሆኑ አይቀርም ባይሆን እንዴት ይሆናል በሚሉ በግስ ላይ የተመሰረተ ሃይማኖት እምነት እንዴት ሊኖረው ይችላል? አልሐምዱሊላህ ላኩል ያለኝ ከዚህ ሁሉ መደናበር ላጠራህን ጌታ። እና ታዲያ ይህን ይዛችሁ ነው እንዴ ነው እሱ ጋር ያቀርባችሁ ታሸንፉ የምትችሉት? ራሳችሁን ፈትሹ ሐባይቢ። ምንም ማድረግ አንችልም። እንግዲህ የኮፒ ነው ይሄ ደግሞ ስህተት ሊኖርበት አይችልም አንልም እያለ ነው ሰውየው እንግዲህ። እና ታዲያ ስህተት ያለበት ነገር ነው እንዴ መመሪያ ብለህ የምትከተለው? በዚህ ልክ ነው እንዴ? ይሄን ይዘህ ነው ለክርክር የምትቀርበው ሰው ቤት የምትገኘው? በዚህ ክርክር ነው ሰዎችን ተከታይ ልታፈራ የምትችለው? በዚህ ሁኔታ ነው እንግዲህ። ይሄ እናንተ ራሳችሁ የምትመልሱን ነገር ነው። በጣም አልሐምዱሊላህ አላ ኒዕመቱል ኢስላም አልሐምዱሊላህ። ወላሂ አላህን አመስግኑ። እስልምና ለሰጠን አምላክ አላህን ማመስገን ይገባናል። እንግዲህ ለዛሬ ያዘጋጀኋቸው ቪዲዮዎች በጣም እንደተወደዳችኋቸው ተስፋ አደርጋለሁ። በጣም ቆንጆ ቪዲዮዎች ነበሩ። ኔክስት እንግዲህ በሌላ ቆንጆ ቪዲዮዎች እንገናኛለን ኢንሻአላህ። እስከዚህ ድረስ ያዳመጣችሁ ወንድሞች ላይክ፣ ሰብስክራይብ ሳታደርጉ እንዳወጡ፣ ኮሜንት ላይም እስከ መጨረሻው ጨርሰናል ብላችሁ ጻፉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።